የጋሽዬ የሀይሚ አባት ነው አይደለም ብላችሁ በጣም ብዙ ሰዎች እየሄዳችሁበት ያለው መረጃና እንዲሁም ደግሞ ከጋሽዬ የማይጠበቀውን ነገር እናገራለሁ። ሌላው ደግሞ በመቀጠል ደግሞ ለሀይሚ አደገኛ የሆነ ቴክስት እየላካችሁ ሀይሚን እያስጨነቃችኋት እንደሆነ መረጃ ደርሶኛል ማለት ነው። ኦኬ መረጃ ደርሶኛል። መረጃውን አሳየታችኋለሁ ማለት ለሀይሚ ኢንስታግራም፣ ቲክቶክ ኢንቦክሷ ላይ እያስፈራራችኋት ያላችሁ ሰዎች ሙሉ ከነ ቪዲዮችሁ ከነ ፎቶችሁ ከነ ማንነታችሁ እለጥፋለሁኝ። ከኔ ጋር ቆዩ ማለት ነው። በመጀመሪያ ስለ ጋሽዬ ነው ማውራት የምፈልገው። ጋሽዬ ምን ሆነው ነው በዚህ ደረጃ ልጁትን አሳልፈው በግድ ካልኖርሽ እያሉ የሚያስጨንቋት? ለምንድን ነው? ምክንያታችሁ ምንድን ነው? አልገባኝም። ጋሽዬ የእውነት ጋሽዬ ከዚህ በኋላ ሀይሚን ታረቂ ብለው በዚህ ሁኔታ እርሶ ከመጡ በጣም ነው ማዝ ነው። ምክንያቱም ለሴት ልጆ ሊጨነቁ ለሴት ልጆ ክብር ሊኖር ይገባል። እንዲህ በዚህ ደረጃ እሱ ጥፋተኛ እንደሆነ እያወቁ ሀይሚን እያስፈራሩ እንደዚህ ለምንድን ነው እንደዚህ አይነት ነገር የሚፈጽሙባት? እንዲህ አይኑ ጥሩ ነገር አስበው ሊሆን ይችላል፣ ግን በዚህ ደረጃ እርሶ ወርደው እሱን እንደዚህ 30 ጊዜ መለማመጥ አያስፈልግም። ለአማቹ እንኳን ክብር የሌለው ሰው ነው ማለት ነው። እና ብዙዎቻችሁ ሀይሚ እንዴት አባቷ እንደዚህ ያደርጓታል አባቷ አይደለም ምናምን እያላችሁ በጣም ብዙ ልጆች ኢንቦክስ የምጽፉልኝ አባቷ ናቸው። ግን በቃ ታውቃላችሁ የክፍለ ሀገር ሰው የዋህ ነው። በቃ ጋሽዬ በየዋህነት በቅንነት እየሄዱበት መንገድ ቢሆንም ቡርኬ ግን በቃ አልተቀበላቸውም። በዚህ በጣም ተናድጃለሁኝ። እጅግ በጣም ነው የተናደድኩት። ምክንያቱም ጋሽዬ ዝቅ ብለው ከአንድም 3 ቀን እየመጡ ማለት ነው። ሌላው ደግሞ ማለት ነው አንድ እውነት የምነግራችሁ ነገር በውስጥ ሀይሚ ጋር እየደወላችሁ የምታስፈራሯት ኦኬ፣ በጣም ሀይሚን ለማሰቃየት የተነሳችሁ ሴቶች አላችሁ። አይፈልግሽም ሲለምንሽም ቢብለሽ እያንዳንድሽ ፎቶሽ ደርሶኛል፣ ማንነትሽ ደርሶኛል፣ የቲክቶክ አካውንትሽ ደርሶኛል። ኦኬ እለጥፍሻለሁ። ኦኬ እለጥፋችኋለሁ እያንዳንዳችሁ ማለት በዚህ ደረጃ ሴት ልጅ ማሸማቀቅ እየደወላችሁ በውስጥ እየጻፋችሁ ምንድን ነው የምትሉት? ምን አርጊ ነው የምትለዋ ልጅቷ? አትኖሩበት እንዴ? እቺ ሀይሚ ትላንትና ምንዳላይ ሰምታችኋል አይደለ? ራሴን እንደዚህ አርጊ እያለኝ ነው። አንድ ነገር ብትሆን እናንተ ሴቶች ተጠያቂ ናችሁ። ኦኬ ሀይሚ አንድ ነገር ብትሆን በውስጥ እየደወላችሁ በውስጥ እየጻፋችሁ ኢንቦክስ ላይ በኢንስታግራም ምናምን እየጻፋችሁ በውስጥ የምታስፈራሯት አይፈልግሽም ከህይወቱ ውጪ ምንድነው የምትለምኘው የምትሏት ሴቶች እጃችን መረጃው ገብቷል። እረፉ። ሀይሚ ራሴን አጥፊ እያለኝ ነው ብላ በተደጋጋሚ ተናግራለች። አሁን ደግሜ ይህንን መድገም አልፈልግም። አንድ ነገር ብትሆን ከእናንተ ራስ አንወልድም። እሺ ከእናንተ ራስ ስፔሻሊ አንድ ልጅ አለሽ፣ ፎቶሽን እለጥፈዋለሁ ከነ ድምፅሽ ደርሶኛል። ምን አርጊ ነው የምትያት እየደወልሽ ሀይሚን? ምንድነው የምትያት? አይፈልግሽም ውጪ አንቺ ለቡርኬ አትመጥኙም። በእርግጥ ልክ ነሽ። ቡርኬ ነው ያዋረዳት ሀይሚን ያዋረዳት ቡርኬ ነው። እናንተማ ምን አረጋችሁ? ምንም አላረጋችሁ። ግን ደግመሽ እሷ ጋር አይደለም መደወል ብትጽፊ አልኩሽ። ኦኬ ብትጽፊ ፈጣሪን ነው የምልሽ። ፎቶሽን ማወጣዋለሁ፣ ድምፅሽን ማወጣዋለሁ። ኦኬ ከሀይሚ ራስ ውረጅ። እሺ እሷ ያለባት ችግር ይበቃታል። ያለባት ችግር በቂዋ ነው፣ ለሷ በቂዋ ነው። ኦኬ አርፈሽ አድቤ እቀመጣለሁ ካልሽ አድበሽ ቁጭ በይ። አለበለዛ ግን ደግመሽ ሀይሚ ጋር ደውለሽ ሀይሚን ብትሰድቢያት ብታስፈራሪያት ዲስሪስፔክት ብታደርጋት እኔ አልለቅሽም፣ እስከ ጥግ እሄዳለሁ። ደግሞ አንድ ነገር ሀይሚ አንድ ፀጉሯ ካናቷ ላይ ቢነሳ አንቺ ነሽ። መረጃው ደርሶኛል። ኦኬ ሌላው ደግሞ ሀይሚ ለምንድን ነው ራሴ እንደዚህ ላረግ ነው እንደዚህ ነው የምትይል? ለምንድን ነው የምታስጨንቂን? እኔ ማታ አልተኛሁኝም እንዴ ወንድ ቢሄድ እኮ ወንድ ይመጣል። በቃ ካልፈለገ አናስገድደውም። ብዙ ለምነነዋል እኛ ራሱ እንድትለያዩ ግን አንፈልግም። ስለማትፈልጉ ነው በየቀኑ እየወጣን ስንለምን። እኛም እኮ ካርዳችን አለቀ። አንዴ መለኛው ጋር ስንደውል፣ አንዴ ሙሽዬ ጋር እያለን ስንደውል፣ እንዴ እኛ እኮ በኢሞ እኮ አይደለም የምንደውለው፣ ቀጥታ እኮ ነው የምንደውለው ካለንበት ሀገር። እንዴ እኛ አንድ ልታምነውን የሚገባው ነገር ምን መሰላችሁ? በቃ ከተስማማ ይስማማ፣ ካልተስማማ ግን ከዚህ በላይ በቃ ማንም ሰው መድከም የለበትም። ጋሽዬም በዚህ ደረጃ እርሶ ክብሮትም ዝቅ ማድረግ የሉበትም። እየሰሩ ያሉት ነገር በጣም የእርሶን ክብር የሚያወርድ ነገር ነው። በቃ አባት ኖት። አባት ሲሆኑ ደግሞ ልጆ የማይፈልጋት ሰው ጋር በግድ ግቢ አይበሏት። በቃ ካልፈለገ እናንተን አላከበረም። እናንተን ካላከበረ ደግሞ በቃ ካልፈለገ ማንም ሊያስገድዱ አይችልም። እና ይሄ ነው ያለው ነገር ጋይስ። እኔ በጣም ውስጤ ስለተሰማኝ ነው። እስፔሻሊ ሀይሚን የሚያስፈራሯት ሴቶች አርፋችሁ ቁጭ በሉ እሺ። ክብረ ቢሶች ማለት ነው። የምሬን ነው የምላችሁ። በጣም ነው የተናደድኩት በእናንተ። አንድ ነገር ብትሆን ሀይሚ ከእናንተ ራስ እንደማልወርድ እወቁት። ከቡርኬ በላይ ቡርኬ አይደለም ተጠያቂው እናንተ ናችሁ። እኔ የምለው ቡርኬን ፈልጋችሁት ነው እንደ ልጅቷን እንዲህ የምታንገበግቧት? በቴክስት በሪካርድ በምናምን ምን አርጊ ነው የምትሏት? ተዋት እስኪ በቃ ተዋት። ከህይወቷ ውጡ እንዴ! ስንት አይነት ሴት ነው ያለው በዚህ ምድር ላይ?
በእውነት በጣም ነው ያዘንኩት። ሌላው ደግሞ ጋይስ እየገባችሁ ሀይሚን አካውንቷን አድርጉ እሺ፣ እንትን በሉላት፣ የደውል ምልክቱን እየተጫናችሁ አግዟት። ምክንያቱም 300 ሺህ ከገባች 3000 ሰው ምግብ ስለሚበላ ሁላችሁም አግዟት። እኛም እያስደረግን ነው በየግሩፑ በየቦታው ምናምን ማለት ነው። ሐሙስ ደግሞ ፕሮግራም ይኖረናል በቋሚነት የተወሰነ ለትንሽ ደቂቃዎችም ቢሆን ላይቭ ገፍተን እናስደረጋታለን ብለን አስበናል ማለት ነው። ሁላችሁም ሐሙስ እንዳትቀሩ፣ የሆነ ሰዓት ላይ ሰዓት አመቻችንን እንነግራችኋለን ማለት ነው። ቲክቶክ ላይ ትመጣላችሁ፣ እናስደረጋታለን ማለት ነው። እና ከህይወቷ ውጡ በእናታችሁ። ሀይሚን ቁም ስቃሏን አታሳዩት። በቃ ይሄ በቂ ነው ለእሷ፣ ይሄ ችግር በቂዋ ነው። ለምንድነው የምታስጨንቋት? ግን ሴት ሆናችሁ እየጻፋችሁ የምትሰድዋት ልጆች፣ ሴት ሆናችሁ ቤታችሁን እየከፈታችሁ ቁጭ ብላችሁ ፎቶዋን የምትዘቀዝቁ ልጆች፣ ስሟን እየጠራችሁ የምታዋርዷት፣ በእውነት መዋረድን ያሳያችሁ። በእውነት ሀገራችሁ ቤታችሁ አያስገባችሁ። እኔ ሌላ ምንም የምለው ነገር እንዲህ አይነት ነገር አይባልም። በእውነት እግዚአብሔር ግን ፍርዱን ይስጣችሁ ለእናንተ። ሌላ እኔ ምንም የምለው ነገር የለም። ስትሆን የሚወዷት ልጆች ናቸው። በዚህ ደረጃ ተነስቶ ኢንቦክስ እያደረገ ይህና ልሷን ማዋረድ ለምን አስፈለገ? ምንስ ሊያደርግላቸው? ምንስ ሊያገኙ እንዴ? ሁሉም ሰው እኮ ከሀገሩ ውጭ ነው ያለው አይደለ? ነገን ተስፋ የሚያደርግ ነገን ህይወት የሚኖር ነገን ትዳር የሚኖር ነገን ከቤተሰቡ የሚገናኝ ለምን ብሎ ነው የሰው ህይወትን ጨለማ የሚያደርጉት? ተነስተው በዚህ ደረጃ ላይ ደርሰው የሚሳደቡት እነዚህ ልጆች ነገ ተፋቅረው ታርቀው ይመጣሉ። ግን ይሄን ያህል ልብ የሚሰብር ንግግር እኮ ልብ ይሰብራል። ንግግር በጣም ልብ ይሰብራል። አውሪስ አልጋነሽ አውሪስ ወይ የሚሚ ሁሌ አዳመጣችኋለሁ። ከዚህ ማለት አልገባም እንጂ ሁል ጊዜ ሁላችሁንም እግዚአብሔር እንደው ከፍ ያለ እንጀራ ይስጣችሁ። በጣም እኔ እንጃ እንትን የለኝም፣ ቃላት የለኝም ለእናንተ። በጣም ነው የማደንቃችሁም፣ ሁሌ አዳመጣችኋለሁ እና በጣም አሁን ዛሬ እኔ እንጃ በጣም ነው የተሰማኝ። እንዴ ልጆች እኮ እሱ አንድ ቀን ወጥቶ እሷን አትሳድቧት ምናምን ቢል ኖሮ እኮ ምንም አይሉም ልጆቹ። እሱን አንድ ቃል ሲናገሩ እሷ ወጣ መልስ